የሜቴዎሮሎጂ ወቅቶች አከፋፈል መሰረት በሀገራችን ኢትዮጵያ 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች እያንዳንዳቸው አራት ወራት ያላቸው ናቸው። ስለሆነም አሁን የምንገኝበት ወቅት የበልግ ወቅት ነው ማለት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ፣ ለደቡብ ኢትዮጵያ ደቡብ ምዕራብ የሀገራችን አካባቢዎች ዋነኛ የዝናብ ነው። ከአመታዊ የዝናብ መጠኑም እስከ 55 በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው ለእነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። አሪም በልግ ለደቡብና ለምስራቅ ትግራይ ዞኖች፣ ለምስራቅ አማራ ዞኖች፣ ለአፋር ክልል፣ ለመካከለኛው የሀገራችን አካባቢዎች አዲስ አበባን ጨምሮ እንደዚሁም ለምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅታቸው ነው። እነዚህን ወቅቶች መሰረት በማድረግ በእያንዳንዱ ወቅት ስለሚኖረው የዝናብ መጠንና ስርጭት ትንበያዎችና ምክረ ሀሳቦችን በማዘጋጀት ለተለያዩ ባለድርሻ አካላት ይሰጣል ማለት ነው። ስለሆነም ከባለፉት 2 ሳምንታት ጀምሮ ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በከባቢ አየር ውስጥና በውሃ አካላት ላይ ከእለት ወደ እለት እየተስፋፉና እየተጠናከሩ ከመምጣታቸው ጋር ተያይዞ በአብዛኛው በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ጠንካራ የደመና ሽፋን ተስተውሎባቸዋል ማለት ነው። ከዚህ ጋር ተያይዞ በብዙ ቦታዎቻቸው ላይ እንደዚሁ በ24 ሰዓት ውስጥ ከቀላል እስከ መካከለኛ መጠን ያለው ዝናብ ወይንም ከ1 ሚሊሜትር እስከ 29 ሚሊሜትር ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። እንደዚሁ በጥቂት አካባቢዎች ላይ ደግሞ እንደዚሁ በ24 ሰዓት ውስጥ ከ30 ሚሊሜትር በላይ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎችም አሉ ማለት ነው። በአጠቃላይ እንግዲህ ባለፉት 2 ሳምንታት በአብዛኛው የሀገራችን አካባቢዎች ላይ የነበረው የዝናብ መጠንና ስርጭት ለአርሶ አደሩ፣ ለአርብቶ አደሩ እንደዚሁም ደግሞ ለከፊል አርብቶ አደሩ እጅግ ከፍተኛ የሆነ ጠቀሜታ ነበረው ማለት ነው። በተለይም የነበረው የዝናብ መጠንና ስርጭት የበልግ የግብርና የስራ እንቅስቃሴን ለማከናወን የማሳ ዝግጅት ለማድረግ ለአርሶ አደሩና ለአርብቶ አደሩ እንደዚሁም ለከፊል አርብቶ አደሩ ለሰውም ይሁን ለእንስሳት የመጣውን ከማሻል አኳያ ለእንስሳት መኖ አቅርቦትን ከማሻል አኳያ እንደዚሁም በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን ከፍተኛ ጠቀሜታ ነበረው ማለት ነው። እንግዲህ ቅድም እንዳልኩ በአብዛኛው የሀገራችን አካባቢዎች በ24 ሰዓት ውስጥ ከ1 ሚሊሜትር እስከ 29 ሚሊሜትር ከቀላል እስከ መካከለኛ መጠን ያለው ዝናብ ተመዝግቧል ማለት ነው። በጥቂት የሀገራችን አካባቢዎች ላይ ደግሞ እንደዚሁ በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 60 ሚሊሜትር ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። እንደዚሁ በአዲስ አበባ ከትናንት ወዲያ በ24 ሰዓት ውስጥ ከ35 ሚሊሜትር ከባድ መጠን ያለው ዝናብ ተመዝግቧል። በባጂ፣ በጊኒር፣ በቡኢ፣ በገለምሶ እና ሌሎችም የሀገራችን አካባቢዎች እንደዚሁ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነም ባለፉት ቀናት የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። የመጀመሪያው ጥንቃቄ እንግዲህ የበልግ ዝናብ እንግዲህ ከዚህ ከአየር ጠባይ መዋዠቅና መለወጥ ጋር ተያይዞ ከጊዜ ወደ ጊዜ በከፍተኛ ሁኔታ የመዳከም የመቀነስ አዝማሚያ የሚስተዋልበት ነው ማለት ነው የበልግ ዝናብ በባህሪው። ስለሆነም እንግዲህ በተለይም በአርብቶ አደሩ አካባቢ ማህበረሰቡ በየዕለቱ የሚኖረውን የዝናብ መጠንና ስርጭት ከወዲሁ የማሰባሰቡ ውሃን የማጠራቀም ስራዎችን በማከናወን ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። እንደዚሁ ደግሞ በአንዳንድ የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች በከተማም ይሁን በሌሎች የሀገራችን አካባቢዎች የሚኖረው ዝናብ ወደ ቅጽበታዊ ጎርፍ እንዳይቀየር ከወዲሁ ጥንቃቄ ማድረግ ያስፈልጋል። በከተሞች አካባቢ ከወዲሁ የውሃ ማፋሰሻ ቦዮችን የማጽዳት የመንከባከብ ስራዎችን መስራት ያስፈልጋል ማለት ነው። የሆነ ሆኖ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ማንኛውም አስጊ የአየር ሁኔታ ክስተቶች ያጋጥማሉ ብሎ ትንበያዎችን በሚያወጣበት ወቅት ለመገናኛ ብዙኃን እና ለማህበረሰቡ አስቀድሞም የሚገልጽ ይሆናል።